የጽናት ትዳር ለመፍረስ ጫፍ ላይ እየደረሰ ነው። ሊና ባቀደችው ወጥመድ ሰኑ በእጇ ውስጥ ገብታለች። ሰኑ በብስጭት ቤቷንም ሽጠዋለች። ጽናት ምግቡን ከሰራች በኋላ ደረጃ ላይ ቁጭ ብላለች። ኪራይ መጣና ከመቼ ወዲህ ነው ደግሞ ምግብ አቅርቦ ደረጃ ላይ መቀመጥ ይላታል። ጽናትም ሁሌም ደስተኛ ሆኖ መኖር አይቻልም፣ ስለዚህ ምግቡን አቅርቤልሃለሁና ሄድና ብላ ትለዋለች። ኪራም እኔ ብቻዬን አልበላም፣ ከመቼ ወዲህ ነው ደግሞ ብቻዬን የምበለው ይላል። ጽናትም አሁንም እኮ የሚያባላ ሰው አለ ትለዋለች። ኪራም ተይ እንጂ ጽናት በጣም ነው እኮ የምወድሽ፣ አሁን እንደዚህ የተናደድሽው ቤት በመምጣቷ ነው ብሎ ይጠይቃታል። ያንቺ እንደዚህ ጸባይ መቀየርና በአንድ ጊዜ የማላቀሽ ሰው መሆን እኮ ፍቅራችን እንዲደፈርስ የምታረየው አንቺ ነሽ እያለ የመከራት ነው። ጽናትም ሁሉን ነገር ከወሰንክበት በኋላ አሁን እኔን አታማክረኝ እያለችው ነው። ጽናትም አሁን ለህሉም ግፍ አለው ይልቅ ግባና ብለው ወደ ውስጥ ገባች። በመንገድ ላይ እየሄደች እያለ ስልክ ይደወልላታል። ስልኩንም በደስታ ነበር ያነሳችው። ሄሎ እንዴት ነህ? እኔ ምለው መቼ ነው የምትመጣው እያለች እየጠየቀችው ነው ክብሮምን። እሺ አንቺ የምትይኝ ምን ነበር ይላታል። አንድ ሳምንት ብለህ እኮ በጣም ቆየ እያለችው ነው። ክብሮም እንዴ ምን ላድርግ ባክሽ፣ ከዚህ እኮ ከአንዷ ሲሄድ አንዷ ደግሞ ለምን አልመጣም እያለች በጣም እያስቸገረች ነው ይላል። ሰኑም እነማን ናቸው ትላለች። ክብሮም እሱን ችግር የለውም አንድ ቀን አስታውቅሻለሁ ይላታል። ዘመደ ብዙ ነው ይባላል አለችው። ታዲያ ዘዋሪ ነህ እያልሽ ነው ይላታል። ኮሰረቴ ብሎ ነበር ስልኩን የሚያነሳላት። በቃ ከዚህ ውጭ ሌላ ስም አታውቅም እያለችው እያለ ታዲያ ከዚህ ውጭ በምን ላስታውስሽ እችላለሁ ብሏታል። ለማንኛውም ወደ አዲስ አበባ እየመጣው ነው ይላል። ክብሮምም አይደል እንዴ በቃ ና እያለችው እያለ በደስታ እየዘለልሽ ነው አይደል ይላታል። እሱ ተደብቆ እያያት ይመስላል። ሰኑ ግን አረ አይደለም ነው ያለችው። ሰኑ በጣም ተደስታ ነበር ክብሮም ሊመለስ ስለሆነ። አሁን ክብሮም ሊመጣ ነው፣ አሁን እዛ ሂጅ ስራ ሂጅ መማቀቅ አለብኝ እንዴ ከክብሮም ጋር ጊዜ ማሳለፍ አለብኝ እያለች ነው። ግን ደግሞ አለቃ የምልለው ነው በቃ እንደውም ታመም ያለው ነው የምለው። ሰኑም ለአለቃዋ ደወለችና ሄሎ አለቃ፣ ጧት ሻወር ስወስድ እኮ ጎኔ ንፋስ መታ ይመስል በጣም አሞኛል እያለች እየነገረችው ነው። ምን አልከኝ? እሱማው ላስፈቀደ ነው አለችው። አለቃዋም ምናልባት መገኛ እንዳይሆን ጸበል ግቢ ብሎ ነበር የመከራት። ክብሮም ወደ ውስጥ ከገባ በኋላ እንዴት ዋላችሁ ቤቶች ብሎ ሲገባ ቤትን ነበር ሳሎን ያገኛል። መቼም ቤት ተሳስቻ አይደለም ይላል። የማንም ቤት ፈልገ ነው አለችው። የነ ኪራን ነው ይላታል። አንቺ ቤት ያደለሽ ከዚህ ምን ትሰሪያለሽ ሲላት ቤቲም በጣም ትጮዋለች። እብድ ነሽ ይላታል። እናቴ ናት ያመጣችኝ፣ ኪራ ነው ያመጣችኝ አለች። ለነገሩ አንቺ ምንም ችግር የለብሽም መቼም ያ ኪራ ነው አይደል ያመጣሽ ብሎ ሲናገራት ትጮዋለች። አላበድኩም እያለች መጮዋን ስትቀውጠው ጽናትም እየሮጠች ወደ ሳሎን ትመጣለች። መጣህ እንዴ ብላም ሰላም አላቸው ክብሮምን። ጽናትም ቤትን በቃ ተረጋጊና ተጫዎች ትላታለች። ክብሮምም ከዚህ ቤት ምን እየተካሄደ ነው ብሎ ይጠይቃታል። ወደ ውጭ እንውጣና ላስረዳ ትለዋለች። ቤቲም እኔ ጤነኛ ነኝ ኪራም ጤነኛ ነው ትላለች። ክብሮምና ጽናትም እየወሩ ነው። ጽናትም የተፈጠረውን ነገር ቤቲ እንዴት እንደመጣችና ለምን እንደመጣች ለክብሮም አስረዳችው። ክብሮም ግን ይህን ነገር እኮ እንደዚህ መሆን አልነበረበትም፣ ሲጀምር ሁለታችሁም ተመካክራችሁ ነው ማድረግ ያለባችሁ እያለ ነበር። ቤቲ ከምትወደው ሰው ጋር ለተወሰነ ጊዜ ማሳለፍ እንዳለባትም ነግረዋለች። አሁን ላይ ከዚህ ቤት ምንም አይነት ነገር እየተሰማኝ አይደለም እያለች ነው። ክብሮምም አሁን ላይ ወንድሜ ላንቺ ያለውን ስሜት አውቃለሁ ይላል። እኔ ያናግራለሁ ብሎ ሲላትም ተው እባክህ እባክህ አፍህን አታበላሸው እያለችው ነው። እንዴት ሲል እንግዲህ ማለትማ ያው ፈቅዶ ያስገባት ሴት ነች ብላለች። ጽናትም በሀዘን መልኩ በቃ ያለን አማራጭ መታገስ ነው በማለት ነገሩን ዝም እያለች ነው። ክብሮምም ቤቱን እየጎዳ ምን ማለት ነው ለውጭ ሰው ማዘን እያለ እያወራት ነው። ለማንኛውም በቃ እስኪ ረፍት አድርግ ከውጭ ነው የመጣው አለችው። ግን እንዴት ደውለሽ አልነገርሽኝም ብሎ ሲላትም አይ ችግር የለውም ማስጨነቅ አልፈለግኩም አለችው። ጋሸስ እንዴት ነው ብላም ጠይቀዋለች። ጋሸ በጣም ደህና ነው እንደውም ጺሙን ራሱ አልተቆረጠም ይላታል። እንኳንም ኪራ አብረኛ አልሄደ፣ ምናልባት የኪራን አባት ሄዶ ቢያዩ ኖሮ ኪራ በጣም ይጎዳል፣ ሀዘኑን በጣም ብዙበታል እያለ እያወራት ነው። ጽናትን በቃ ምግብ ልስራለ ብላ ሄደች። ክብሮም ወደ ኪችን ገባ ብሎ ነበር ውሃ ለመጠጣት። ሊና መጣችና ክብሮሜ እንዴት ነው ብላ አቅፍ አረገችው። መጣል እንዴ? አው ጧት ነው የመጣሁት። ሊናም ብዙ ነገሮችን እያወራችሁ ነበር። አንተ የሌለ ጊዜ እኮ በጣም ደብሮ ነበር ስትለውም ነበር። ክብሮም ታዲያ ለምን አልደወልሽም ይላታል። በእርግጥ አንድ ቀን ስትደውይ ስራ ላይ ነበርኩ እያለ እያወራት ነው። ሊናም ብዙ ነገሮችን አውርተዋለች።
ሊናም ከልብ ብታስብ ኖሮ ስልኩን ታነሳዋለህ እንዴ የሻወር ቤት እኮ ትሄዳለህ ምግብ ስትበላ እያለች ብዙ ነገሮችን እየጠቀቀሰችለት ነበረ። ሊና አፈቀረችው እንዴ ክብሮምን በቃ ችግር የለም እቀጣለሁ ብሏትም ይወጣል። እሷም ኦኬ ብላ በጣም ተደስታ ነበር። ሊናም እራት ከጋበዘኝ በቂ ነው እያለች እያቀደች ነው። ክብሮም እና ኪናም ይገናኛሉ። ሰላም ከተባባሉ በኋላ ስራ በዝቶብኝ ጠፋው እያለ ነበር። አባዬ እንዴት ነው ብሎ ሲጠይቀውም ስራ በዝቶበታል ነው ያለው። አንተ ግን በጣም አምሮባል እያለውም ነበር። ታዲያስ የትውልድ ሀገር ቦታ ሂጅ እንዴት አያምርብኝም እያለ ሳቅ በሳቅ እያወሩ ነው። ምሳ በላ ብለው ይጠይቀውም አዎ የኔ ሚስት እኮ እንኳን በእጇ ሰርተው በእግሯ ብትሰራውም በጣም ቆንጆ ነው እያለ ኪራ ጽናትን ያደናንቃታል። እኔም ምልህ ብሎ ሲለውም ጉዳዩን ለማንሳት ሲሞክር ምንም ነገር እንዳትለኝ ገብቶኛል እያለ ኪራ ዝም አስብሎታል። ኪራ በሰዓቱ ምንም ነገር መወሰን አልቻሉም። ያለኝ አማራጭ እሷን ማምጣት ነበር እያለ እያወራው ነው። ኪራ አላወቀም እንጂ እናትና ልጅ በጣም እየተጫወቱበት ነው። የኪራን ደግነትና ርኅሩህ መሆኑን አይተው ነው። እንደገና ደግሞ ቤቱ ምን አይነት እንደሆነ ስለሚያውቁ ደካማ ጎን እንግዲህ ተጠቅመው ነው የገቡት ማለት ነው። እናትና ልጅ ከነ ኪራ ቤት። በዛ ላይ ደግሞ እየተጸጸተም ይመስላል። ልጅ በአንተ ምክንያት ነው እንደዚህ የሆነችው ያበደችው ስትለው በጣም እንግዲህ ተሰማውና እውነትም በእኔ ምክንያት ነው ብሎ ያሰበም ይመስላል። ክብሮም ስለ ጉዳዩ በደንብ እናወራበታለን ብሎ ይለየዋል። ሰኑ ወደ እነ ጽናት ቤት በደስታ ነበር የመጣቸውና ጽናትን ካገኘቻት በኋላ ሰላም አለቻት። ጽናትም ዛሬ እንዴት ነው ስራ አለችም ብላ ስትጠይቃት በቃ ቀረው ሁሌ መሄድ እያለች ነው። ሰኑ ፎንቃ ይዟታል። ሁል ቀን መሄድ እኮ ሰለቸኝ እያለችም ይመስላል። ሰኑ በውሳኔዋ ተገርማ እንዴት አለቻት። እንዴ ምን ነው ጽናት ሰለቸውሽ እንዴ በማለትም ጠይቃታለች። ሰኑ በደስታ ነው የቀረችው ለክብሮም ብላ ነው። ጽናት ግን ይሄን ነገር አልተረዳቻትም። ሰኑም ብቻዋን ሆና አይ አልመጣም እንዴት እያለች እያለ ክብሮም ነው አለቻት። አዎ ለሱ ብሎሽ ነው የቀረሽው ስትላት ጽናት አይደለም አለች። ወደ ሳሎን ከመጣ በኋላ ሰኑ በደስታ ነበር ያቀፈችው። ክብሮምን ኮሰረት እያለ ሰላም አላት። ኪራም መጣና ተቃቀፉ እንጂ ትንሽ ቆዩ እያላቸውም ነበር። ሰንም ውሃ ለጠጣ ብላ ተነሳች። ክብሮም ቁጭ ብሏል ሳሎንና ታዲያን ተስዋ አጠጣም እያለው ነው። ጽናትና ኪራም እንግዲህ እነሰኑን አይተው በጣም በሳቅ እያወሩ ነበር በደስታ። እሷ ነች እርሱ ነው ጠብ ያለው እያሉ በፍቅር እየተፈካከሩ ነው። ክብሮም ወደ ማድ ቤት ከሄደ በኋላ ሰኔ ሲላታል። ሊና ነበረችና መጣለች እንዲህ አላየዋትም ትለዋለች። ሊወጣ ሲልም እጁን ትይዘዋለች። ክብሮም አላወቀም እንጂ ሊና እየፈለገችው ነው። ሊናም ይቅርታ ግን አንተ ከኔ ጋር ወደ ውጭ መሄድ ያሳፍራል እንዲህ እያለችው ነው። እራት እንዲጋብዛት እየጠየቀችው ነው። ሊና እኔ ሰው ስቀርብ ከነ ሙሉ ማንነቴ ነው እያለች በጣም እያዘገየችው ነው። በወሬ ጠምድ አድርጋ ይዘዋለች። ሰኑ መጣችና አንተ አሁን ሳሩ ላይ ብለኛል ነበረ ብላ በጣም ትናደዳለች። ክብሮም አንቺን ለመፈለግ ነው ሲላት ምንም አላመነችው። ሊና በጣም ያናደደቻት። ቀጠሯችን አልተሰረዘም ትላታለች። ሰኑ በጣም ተናዳ ትወጣለች። ክብሮም ምን ሆነሽ ነው ብሎ ተከታትሏት ወጥቷል። ምንም አልሆንኩም ነው ያለችው። ክብሮም በተደጋጋሚ ከሊና ጋር ስታይኝ ትናደጃለሽ እያላት ነው። ነገር ግን እሱ አልገባውም እንዳፈቀረችው። ክብሮም ሰኒ ባክሽ ጥፋት ምንድን ነው እንደዚህ ከኔ የምትርቅበት እያላት ነው። ለምን አይገባም አንተ እነህ እንደዚህ እንድርቅ ያደረገኛለው እያለችው ነው። ሰኑ እንግዲህ ፍቅሯን ካልገለጸች ክብሮም የሚገባው አይመስልም። በዚህ ሁኔታ እየተናደደች እና እየቀናች እያያት ግን ደግሞ እሱ እየተረዳት አይደለም። ለክብሮም የሆነ ምክር እንለግሰው እንዴ ወይ ኪራ ወይ ጽናት ሹክ በሉት እንጂ በቃ ሰኒ የሆነ ነገር ይዟታል ማለት አለባችሁ። ጸጥ አላችሁት። እሱም እኮ ተወሳገበ። ለነገሩ ሰኑ ራሱ ምንም አላወራችም። ያው ጽናት እንደወደደችው ብታቅባትም ግን ደግሞ ምንም አይነት ሀሳብ ይሰጥቻት አይደለም። ሊና ለቤቲ ምግብ አመታላት ነበረብኝ እያለቻት ነው። በእጄ ነው የምበላው አለቻት። ታዲያ በምንድን ነው የምትበይው እያለቻት ነበር። ከፈለግሽ በእግርሽን በእጅሽን ቢሆን ለራሴ ቀጠሮ አለብኝ ብላ ምግቡን ካስቀመጠችላት በኋላ ወጣለች። ታዲያ እኔ እንዴ ላረግ ነው ከበላው ልብስ ይቆሻል በቃ ይቆጡኛል እያለች እያወራች ነው ብቻዋን። ኪራ መጣና ወደ ሳሎን አጉርሰኝ እያለችውም ይመስላል። ሊና ምግብ ቤና መድኃኒት ወሰች ብላኛለች እያለችውም ነበር። ቤቲ እንዲያጎርሳት ትፈልጋለች። ኪራም እጅን ታጥቤ መጣሁ ብሎ ሄደ። ኪራም ቤቲን ባጉረስ ጀምሯል። ቤቲ ብለንጅ እያለችው ነው። አይ እኔ ከጽናት ጋር ነው የምበለው ይላል። እያጎረሳት እያለ ጽናት ትመጣለች እና በጣም ትናደዳለች። ሊናም ራሷን እያዘገጀች ያለ ወደ ውጭ ለመሄድ ጽናት መጣች እና ልጅቷን እኮ አብያት ብዬሽ ነበር ትላታለች። አዎ ግን እኔ ወደ ውጭ የሚሄድበት ስላለኝ እስቀምጫው መጣሁ እያለቻት ነው። ጽናትም ታዲያ ለምን አልነገርሽኝም እያለቻት ነው ሊናን። ይልቅ እንዴት ነኝ አምሮብኛል ብላም ጠየቀቻት ሊና። ጽናትም ልብሱ በጣም አሪፍ ነው ከለቻ በኋላ ተነስታ ሄደች። ሊናም ሰኒ እንደዚህ አምሮብኝማ እያየሽኝ እኔን ጥለሽ መሄድ የለብሽም እያለች ነው።
ክብሮም እንግዲህ ሳሎን ላይ ቁጭ ብሎ እያሰበ ነው ለምን እንደተናደደች። እንዴት ነኝ አምሮብኛል እያለችም ሊና ልብሷን እያሳየችው ነው። ሊናም እሺ በቃ እንሂድ ሲላት ስልክ አስደውላ ትላለች። ሊናም የክብሮምን ስልክ ከወሰደች በኋላ አሁን ያችን ሚጣ በጣም አንጨረጭራታለሁ እኔና ክብሮማ ምሳ ስንበላ ማየት አለባት እያለች ቴክስት ጻፈችላት። ወይ ሰኑ ጽናቱን ይስጥሽ። በቃ ይቺ ሊናማ ጥምድ አድርጋ ይዛታለች። ጭራሽ ደግሞ የሚሴጁ በጣም ያስቃል። በጣም ቆንጆ ሆነች ነኝ አለቻት። ከተለመደው ካፌ እንገናኝ የሚል መልእክት ልካላታለች። ወይ ሊላ የስራሽን ይስጥሽ፣ ከምር በጣም ኃይለኛ ነች። አሁን በጣም አምሮባ ስትመጣ እንግዲህ ኩምሽሽ ብላ ትቀራለች እያለች እየፎከረች ነው። እስኪ አብረን እናያለን። ክብሮም የተዘጋጀለትን ወጥመድ አላወቀምና ቆየሽ እኮ ብሎ ይጠይቃታል። የሴቶች ወሬ ሆኖ እኮ ነው የቆየሁት እያለችው ነው። ከዛም ታዲያ ከየትኛው ካፌ ነው የምትወስደኝ ብላ ስትጠይቀው እኔ እንጃ ደስ ያለሽን ይላታል። እሷም በቃ ከተለመደው ቦታ አንተ ከምታውቀው ዘዴ ብላ ይዘው ትሄዳለች። ሄደውም እየጠጡና እየተጫወቱ እንዲሁም እየተሳሳቁ ነው ያሉት። ስለ ውበትም እያወሩ እያለ እኔ ኮንፊደንስ አለኝ ቀይ ሰዎች እኮ እንዴት ነው የሚሆኑት ምናምን እያሉ እያወሩ በመሀል ግን እንዴት እዚህ ካፌ ያመጣ ብላም ተጠይቀዋለች። ራሷ ወጥመዱን አጥምዳ ግን ደግሞ ጥያቄ ጠየቀችው። ክብሮም ምንም አላወቅምና የታቀደለትን ሰኒ ናት ያመጣችን ከዚህ ካፌ እሷ ታውቀዋለች ይላል። ሊና በጣም ደስ ብሎታል። ሰኑን ካየቻት በኋላ ክብሮምን መነካካት ትጀምራለች። እጁን ምናምን ሰኑ መጣችና እያየቻቸው ነው በርቀት። ሊናም በጣም ይቅርታ በኋላ የማስረዳ ነገር አለ ግን የሚፈልገው አይደለም ይህን ነገር ማረገትልና ጉንጩን ትስመዋለች። ሰኑም በጣም እንግዲህ ተናዳ ሄዳለች። ሰኑም ይበለች ሰኒ እህቴ ነግራኝ ነበር እያለች መንገዷን ጀምረዋለች። ሰኑም ስልክ ደወለችና የሚከራይ ሰው ፈልጌ ነበር ቤቷን ልታከራየው ወሰነች። እንዲሁም ደግሞ ለራሴም ባለ 2 መኝታ ክፍል ፈልግልኝ ብለዋለች። ስልኩን ከዘጋችው በኋላም ወደ ምሩ መታለች። መታ ከምሩም እያለቀሰች ነው። ምንድነው የተፈጠረው ነገር አስረጅኝ ስትላት እኔ ከሰው ጋር መኖር አልችልም ትላለች። ሰኑም የተፈጠረውን ነገር መናገር አልፈለገችም። በቃ ህይወቴን ሳስበው ዝም ብዬ የታሰርኩ ገመድ ይመስለኛል እያለች እንባዋን እያዘነበችው ነው። ምሩ እኛ አለን አይደል እንዲ እያለቻን ነው። እሱም እናንተ ባትኖሩ ምን ይወጣኝ ነበር እያለች ነው። በጣም አምርር አልቅሳለች። እውነትም ፎንቃማ ደብን አድርጎ ይዛታል ሰኑ። ምሩ እንደዚህ ሆነሽማ ጥዬሽ አልሄድም እያለቻት ነው። ስልክም ተደወልላትና በማል ከነ ሙሉ ቀኑ ማከራየው እያለች እያወራች ነው። ቻው ብላትም ወጣች። ክብሮም እና ሊናም ተመልሰዋል። ክብሮም ወደ ውስጥ ከመጣ በኋላ ሰው የለም እንዴ ብሎ ይጠይቃል። ሊናም አብረን አይደል እንዴ መጣ ነው ይላታል። ትለዋለች። ጉዳዩን ንገሪኝ ማን ነበር የስራ ባልደረባሽ ብሎ ስጠይቃት ሌላ ቀን አለችው። ጽናትም መጣችና መጣችሁ አዎ ምሳ ጋበዘኝ ክብሮም ትላለች። ጽናትም ለማንኛውም ልጅቷ ከክላስሽነት ትላታለች። በፍጥነት ምሩጣ ወደ መኝታ ክፍሏ ትሄዳለች። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ